ስለዚህ ቀድሞ ነገር እኛን ሳታማክሩ ታቦቱን ይዛችሁ መሄድ አትችሉም። ራችን ሙስሊም እምነት ተከታዮች ከክርስትናው ጋር ለብዙ ሺህ ዓመታት አብረው ኖረዋል። ስርዓቶቹ የነበራቸው ያድሎ ፖሊሲ እንደ ተጠበቀ ሆኖ በእስላሙና በክርስቲያኑ መካከል በየትኛውም ዓለም በየትኛውም አገር ካለው የተሻለ መቻቻልና አብሮ መኖር የታየበት አካባቢ ነው። ከዚያ አኳያ በቅርቡ አንድ ሰው በወሎ ስላጋጠመው ነገር ሲነግረኝ ነበር። ክርስቲያኖችም ሙስሊሞችም አብረው የሚኖሩበት መንደር ነው እና በድርቅ የተጠቁ ጊዜ ሰዎቹ ቤተክርስቲያኑን በአግባቡ ማስተዳደር አልቻሉም እና ለቀው ለመሄድ ወስነው ታቦቱን ለመንቀል እና ወደ ሌላ ቦታ ለማዞር ተመካከረው ክርስቲያኖቹ እንቅስቃሴ ሲጀምሩ ጎረቤቶቻቸው ሙስሊሞቹ ጎረቤት መንደር ያሉ ሙስሊሞቹ ያ ታቦት ሊነቀል ነው የሚል ወሬ ይሰማሉ። ይሰሙና ምን ያደርጉ ነው እነዚህ ሰዎች መንደራችንን አገራችንን ሊያጠፉ ነው ወይ ብለው ምን እየሰራቸው ነው ብለው ይጠይቃቸዋል። አይስለጨነቀን ተጠቃለን ሌላ ቦታ መሄዳችን ነው፣ ታቦታችንን ትተን ልንሄድ አንችልም፣ ታቦታችንን አብረን ይዘን ለመሄድ ነው ይሏቸዋል። ይሄ ታቦት እኮ እናንተ ብታመልኩበትም በጋራ መንደራችን ውስጥ የነበረ ባህላችን ሀብታችን ነው። የምታመልኩበት የምታምኑበት እናንተው ክርስቲያኖች ናቸው። ግን የኛ መስጊድም የዚህ መንደር አንድ ክፍል ነው። ይሄን መንደር የሚያውቅ ሰው እችን መስጊድ እንደ መንደሯ አንድ ክፍል አድርጎ መውሰድ አለበት። ይሄን መንደር የሚያውቅ ደግሞ ቤተክርስቲያናቸውን እንደ አንድ መንደር የመንደሩ ክፍል አድርጎ መውሰድ አለበት። ስለዚህ ቀድሞ ነገር እኛን ሳታማክሩ ታቦቱን ይዛችሁ መሄድ አትችሉም። ተመካክረን ታቦቱ በነበረበት የሚቀጥልበት መንገድ ካለ እናያለን ብለው ተመካክረው የጨረሱበት ሁኔታ እንደነበረ ነው የሰማሁት። ይሄ ምናልባት ጫፍ ኤክስትሪም ኤግዛምፕል ሊሆን ይችላል። ነገር ግን ህብረተሰቡ ተቻችሎ የመኖሩ ባህሉ ስርዓቶቹ ያድሎ ፖሊሲ የሚከተሉ የነበሩ ቢሆንም በህዝቦች መካከል በሙስሊሙና በክርስቲያኑ መካከል በሱፊውና በክርስቲያኑ መካከል የቆየ እምነት ተቻችሎ የመሄድ እምነት ነው የነበረው።